አትዋሸኝ ብያለሁ ሰምተኛል አይደል አትዋሸኝ አንተ ቆሻሻ ያረከውን ነገር ሁሉ ነግሮኛል ፍቅረኛዬ ነው ምንድነው ሰውየው የምትላሰለ ምን ፍቅረኛዬ ነው ፍቅረኛዬ ነው በሰግናለሁ ብያለሁ አሁን ከዚህ በኋላ ማለት እርምጃ እንደውስ እንዳታስገድዱ ነው የመጣ ነውና እባክህ ነው እንደሚቆይ ቤት የመጣችሁ አታስጨንቁ ውጡልኝ እኔ የምፈልገው ይሄን ነው ማን ነው ምንድነው ሰውዬ ለምንድነው ቤት ያሰርከው አይመለከትህም አንተ ሰውዬውንም አልበረደልህም እንዴ ይሄን እሱ ማለት ነው ቅድም ደጋግመህ ጠየቅበት አሁን ማለት ነው እዚህ ጋር ብናበቃ ይሻላል ለምን በሌ ስንት ድልት ነው እንዳንተ ኖርማል እንዳንተ ማንኛውም አንተ ስንት ነው አለ ከዛ በተረፈ ስለኔ ማግባ ስለኔ ህይወት አንተ የሚያስጨንቅ ነገር የለም ሰላም ቤተሰቦቻችን እንደምን ቆያችሁ እግዚአብሔር ይመስገን እኛ ደህና ነን እንደተለመደው ዛሬም በአዲስ ታሪክ ተይዘንላችሁ መጣናል እንግዲህ አንድ ተመልካቻችን የኛን ቻናል ተከታተል ነበርና ድንገት ባጋጠማት ነገር ወይም በተከሰተባት አዲስ ነገር ወደኛ ደውላ ጥቆማ ልትሰጥ ይችላልችና ያው ያለውን ነገር በርግጥ በስልክ ትንሽ አውርተናል ያው እስቲ እናንተም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ በተመልካቻችን ምን እንደተፈጠረባት ወደኛ ምን ልትመጣ እንዳስቻላት እሱን ጉዳይ ከሷ አፍ እንሰማለን አብራችሁን ቆዩ እሺ ተመልካቻችን በመጀመሪያ እንኳን ደህና መጣሽ እንኳን ደህና ቆይ ስምሽን ማን ልበል ሰብለ ባላለው ሰብለ እሺ ሰብለ ወደኛ በተደጋጋሚ እንድትደውይ ያረገሽ ጉዳይና ወይም ደግሞ እኛ ጋር እንድትመጪ ያረገሽ ጉዳይ ምን ነበር እስቲ በርግጥ እኛም እናውቀዋለን ጉዳዩን ግን ደግሞ ከተመልካቻችን ጋር አብረን እንትን ለማለት እስቲ በደንብ አብራርተሽ ንገሪኝ እሺ በመጀመሪያ ላመሰግን እፈልጋለሁ ስደውልልህ ፈቃደኛ ሆነህ እዚህ ድረስ መምጣትክ ግዴታችን ነው እኛ እንደዚህም አይደለም ያው የብዙ ሰዎች ጓዳ ገብተን ያልተጠበቁ ክስተቶችን ማውጣት ችለናልና ያው ከማህበረሰብ ውስጥ ደግሞ ጥሩ ሰው አይጣፋምና እንደዚህ መጥፎ ነገር ሲከሰት መጥፎ ነገር ሲደረግ ወደኛ ተደውሎ ጥቆማ ይሰጣልና ያው እንደዚህ አይነት ሰውን ደግሞ እናበረታታለንም ከዛም አልፎ ደግሞ እዚህ ለዛ ሰው በጠራን ጉዳይ ላይ አነፍንፈን እስከ መጨረሻው ድረስ ከግብ እናደርሳለን እኛም ወደዚህ ስለመጣሽ በጣም እናመሰግናለን እሺ እኔም አመሰግናለሁ እውነት ለመናገር ነው የገጠመኝ ታሪክ በጣም ከባድና ለመናገር በጣም ይከብድ ነው ግን ይሄን ነገር እናንተ ከኔ ተሻለ አይታችሁት ሌላ ሰውም ማለት ከኔ ብዙ ሰው ተምሮም እንዲተርፍም ስለምፈልግ ነው እና እውነት ለመናገር መጀመሪያ ልደውልልህ ስል ራሱ በጣም ከብዶኛል ማለት እንዴት ብዬ አወራዋለሁ የሚለው ራሱ በጣም ያስጨንቃልና ምንድነው መሰለህ እኔ ቡና ቤት ሰራተኛ ነኝ እና በስራዬ በጣም ብዙ አይነት ሰው ያጋጥመኛል ቡና ቤት ሚንስ ማታ እንትን የሚሉት ማለት ነው አርካ ተሳሳትኩኝ እና ስለዚህ በቃ በስራችን በጣም ብዙ አይነት ሰው እናስተናግዳለን መጥፎም ማለት ጥሩ ሰው የሚባል እዛ ይኖራል ብላ አታስብም ግን ቢያንስ የተሻለ ሰው ምናምን ታያለ ምናምንና አንዳንዴ ግን የሚያጋጥመን ነገር ለኛም ማለት እንዴት ልበል እኔ አሁን በጣም ከብዶኛል እንዴት እንደምነግርህ ራሱ ግን ያው እንዳልኩ ከኔ ብዙ ሰው ይማራል ብዬ ስለማስብ ነው ደፍሬም ወደ አንተ የመጣሁትና እንደ ተለመደው ሁሉ ጊዜ ስራ እንደምሰራው ነበር ወጥቼ እዛው ምን ሰራበት ጭፈራ ቤት ውስጥ የሆነ ሰው ተዋወቅኩኝ ምናምን ከዛ በቃ እንደ ኖርማል ሰው እዛው የተጫወተ ምናምን ነበረ የጠጣ ምናምን ነበር ከዛ ጠርሶኝ ምናምን ነገር ማውራት ጀመርን ከዛ ጀመርን እስቲ ምን አይነት ኖርማል ወሬ የለም በቃ ኖርማል ከዛ በቃ ከኔ ጋር ማደር እንደፈልግ ምናምን ነገረኝ እዛ ዋጋ ተነጋገርን ተስማምተን ምናምን ነገር እስከዛ ድረስ በቃ ምንም ማለት ያየሁበት ትልየ ነገር ስለሌለ በቃ እኔም እንደተለመደው ስራዬን ሰርቼ ለመግባት ስለሆነ የወጣሁት ከዛ በቃ ተስማማን ምናምን እየጠጣን እንድትጮትን ነበር ከዛ ወደ ቤት እንሂድ የሆነ የመቻኮል ነገር አመጣ መሀል ላይ ማለት ነው ማለት ከዚህ በፊት ሌላም ሰዎች ጋር ወደ ቤት ነው የሚወስዱሽ ወይስ እዛው ቦታ ላይ ማደሪያ አለ አንዳንዶቹ ወደ ቤት ይወስዱዋል አንዳንዶቹ ማደሪያም አለ ብቻ እንደሰው ስለዚህ ሁለቱንም አማራጭ እንጠቀማለን ማለት ነው ሁለቱንም እንጠቀማለን
እና እኛም በቃ ስራችን ስለሆነ እነሱ እንደፈለጉት ነው እኛ የምንሆነው። እምቢ ማለትም የምንችለው ነገር አይደለም በእኛ ምርጫ ስለማይሆን እና እንደዛ ተስማማ ምናምን ነገር። ከዛ የሆነ በቃ መቻኮል ጀመረ። እንትን ሲል ጊዜ በቃ እሺ ማለት ምናልባት ቤት ገብቶ እንትን ማለት ተረጋግቶ ምናምን ነገር ይሆናል ብለን ስለምናስብ እንደዛ አይነት ሰው ያጋጥማል ምናምን ነገር። እሺ ብለን ምናምን ወጣን፣ ወደ ቤት ሄደን እዛ ቤቱ ገባ ምናምን ነገር። በቃ የሆነ ብቻ የሆነ ጭንቅ የሚል ስሜት አለው። እንዴት ልንገር። ከዛ ወይና መጣ ምናምን ነገር። በማታ በታክሲ ነበር የሄዳችሁት ወይስ መኪና ነበረው ሰውዬው? አይ አለው መኪና አለው። የራሱ ይሁን አይሆን አላውቅም፣ ብቻ ግን ይዞ ነበር የመጣው። ከዛ ቤት ገባ ምናምን ነገር፣ ወይን ከፈተ ምናምን። ከዛ ቀዳና ውጭ አለ። ከዛ የሆነ በቃ ከዛ በኋላ ግን እየተቀያየረ በቃ ከዛ ያለ እንትን ካለ ሰዓት ጀምሮ በቃ የመቀየር ባህሪ፣ የሆነ ጭንቅ የሚል ሰው የለም እንደዛ እየሆነ መጣ። ይሄ የድካም ስሜት ሲሰማክ የለም ልክ እንደዛ ነው የሚሆነው ምናምን ነገር። በጣም ያዛጋል ምናምን ነገር። ከዛ በቃ የድካም ይሆናል። አብዛኛው ሰራተኛ ምናምን ስለሚመጣ በቃ እኔ እንደዛ ነው ያሰብኩት። ከሌላ ነገር ነው ብለህ አታስብም። ያ መድከሙ እዛ ውስጥ መጠጥ ቤት የነበራችሁበት ሰዓትም ነበረ ወይስ ቤት ከገባ በኋላ ነው እንደዚህ አይነት ባህሪ ማሳየት የጀመረው? በቃ ከሆነ ሰዓት በኋላ እንደዛ የተቀየረ መጣ። ከዛ እየባሰበት እየባሰ ልክ ቤት ስንገባ ምናምን በቃ የሆነ እንደ መዝለፍለፍ ነገር የለም ታሞም መሰለኝ። ከዛ ማለት ይጨንቃል። ከዛ ምን ማለት ለማረጋገጥ እየሞከርኩ ነው፣ ግን ምን ብለስ ጠይቀዋል ማለት ድካም ነው ብለን የምታስበው መጀመሪያ ላይ። በእርግጥ ያው ልክ ነሽ። እንደዚህ አይነት ሰው አብዛኛውን ጊዜ ያው ምናልባትም ቤቱ ይዞሽ የመጣው የቻለው ፕራይቬሲውን እንዲጠበቅለት ይሆናል። እንዳልሽውም ደግሞ ደክሞትም ሊሆን ይችላል። እና በሰዓቱ አንቺ ምንድን ነው ያደረግሽው? በቃ እንትን ነው ሁኔታው ደስ ስላላለኝ ብዙ በቃ ወይኔ እየጠጣን ስለነበረ እሱን እየጠጣን እንድንጫወት እያወራሁት ምናምን ነገር ነበር። ከዛ በቃ እንትን እያለ መጣ። በጣም ያዛጋል። መጨረሻ ላይ የተዝለፈለፈ ነገር የለም። ከዛ እንትን እንደዚህ ዝቅ ብሎ ምናምን ነገር እንደዚህ ላጩ ላማውራት ጀመረ። የሆነ በቃ ከዛ በኋላ ደነገጥኩኝ። የታመመን መሰለኝ። ምናልባት ከዚህ በፊት ሌላ በሽታ የሚኖርበት ይችላል። እስቲ ብቻ በደንብ አጫውቺኝ ነገሩን። ያው የታመመ መሰለኝ። ከዛ ነው ስለ ኧረ ምንም አልሆንኩም ምናምን ነገር አታስቢ ምናምን ዝም ብለሽ ጠጪ ምናምን አለኝ እና እንድንገባ የሆነ እንትን ይለኝ ጀመር። ከዛ እኔ የሆነ በቃ የታመመ መሰለኝ። ደግሞ ትፈራለህ እንደዚህ ልክ አንተ ከታመምክ ነገ ሞተክ መስራት ግዴታ ስለሆነ ራስህንም መጠበቅ አለብህ። ገብቶሃል? እና እዛ ጋር ደግሞ እኔ ባልሰራ ብዙ ነገር ነው የሚጎልብኝ። ግዴታ ስለሆነ መስራቱንም ፈልጌዋለሁ፣ ግን ደግሞ ሁኔታው ደግሞ አስፈራኝ። ምናልባት ማለት የበሽታ ምናምን ነበር ይመሰለኝ። ከዛ የሆነ በቃ መቻኮል ጀመረ ምናምን ነገር፣ እንግባ ምናምን ነገር። ከዛ ቲሸርቱን አውልቆ ምናምን ወደ እኔ መምጣት ጀመረ ምናምን። ከዛ ያስጨንቀኝ ጀመር። ከዛ በቃ ማለት መጀመሪያ የመጣ ነው ተነጋግረን ነው ኦልሬዲ አይደል? ጥሩ ነገር አልጠበቅም። ግር ያስብላል። ተነጋግራችሁ መጣችሁ እንደዚህ መሆኑ። እስቲ ብቻ ቀጥይልኝ። ከዛ በጣም በቃ እንትን ያቻኩለኝ ጀመረ ምናምን ነገር። ከዛ ጠጥተን ጨርስ ምናምን ብዬ ምክንያት መፈጣጠር ጀመርኩ። የሆነ ለመቆየት የለም በቃ ምቾት ስላልሰጠኝ ብዙ እንትን ስላላለኝ ምክንያት ይሄ በቃ ይሄን ጠጥተን እንገባለን ምናምን ያልኩኝ እያወራሁት ምናምን ነገር በቃ ጭራሽ ከዛ በኋላ ሊሰማኝ አልቻለም። ቲሸርቱን አውልቆ ምናምን ነገር እንግባ ምናምን ነገር አለኝ። ከዛ እየጎተተኝ ወደ መኝታ ክፍል እንድንገባ ከዛ በቃ እየጎተተኝ ይዞኝ መግባት ጀመረ ማለት ነው። ከዛ በቃ እኔም ስራዬ ነው መስራት ፈልጋለሁ እንዳልኩ፣ ካልሰራሁኝ ብዙ ነገር ነው ስልሽ ካልተሳሳትኩኝ ሂሳብም ተስማምታችኋል አይደል? በስነ ስርዓት አውርታችሁ መጎተቱ ምናምን ለምን አስፈለገ? ወይስ ደግሞ ከዚህ በፊት እንደዚህ አይነት ከስተመር አጋጥሞሽ ያውቃል? አይ በቃ የተከፈተ ወይን ካለ ጠጥተህ ምናምን ነገር ትገባል። መቆየት ላይፈልጉ ይችላሉ ምናምን፣ ካልፈለጉ ደግሞ ይነግሩክና
በቃ ተስተነጋግረክ ነው ኦልሬዲ እንትን የምትለው እና የሆነ ለየት አለብኝ እሱ እንደ ማለት ያመመውም ስለመሰለኝ ምናምን ነገር እኔ ፍርሃት ውስጥ የተፈጠረ ለዛ በቃ እኔ ምክንያት እያደረኩኝ መቆየት ነበር የፈለኩት። ከዛ በቃ በጣም ሲያስጨንቀኝ በቃ ተነጋግረን አይደል የመጣ ነው ምናምን ነገር እንትን አትበለኝ አታስጨንቀኝ ምናምን ነገር እያልኩት የጎትተኝ ወደ መኝታ ቤት ወስዶኝ ገባ ማለት ነው። እና በጣም የሆነ በቃ ተቀያየረብኝ ምናምን ነገር ልክ መኝታ ቤት ስንደርስ ገፈተረኝ ምናምን። ከዛ ምን ሆነክ ነው ምናምን ስለው በቃ ምንም እንትን አይለኝም እንደዚህ ዝቅ ሲል ነው እንደዚህ ለሀጩ ምናምን ይወርዳል እና እኔ ጨነቀኝ ማለት። ከዛ በኋላ ፍርሃቴ ጨመረ። ላጩ ይወርዳል ስትይ እንዴት አልገባኝም። በቃ እንደ ህፃን ልጅ የለም በጣም ዝርክርክ እንደማለት። አዎ ከዛ በቃ ምንም አይመልስልኝም። ከዛ በኋላ ስጠይቀው በቃ እኔም ደነገጥኩኝ ምናምን ነገር። ልክ ተነስቼ እንትን ልል ስል ዝም በይ ብሎ በጥፊ መታኝ ማለት ነው። ከዛ ምንም በቃ እኔ እንደዛ ደንግጬ ብስጮህ ምናምን ሳወራ ምንም አይመልስልኝም። የሆነ የሚያስፈራ ድምፅ የለም። ሴት ሰው ልጅ ሲቀየር የሚያወጣው ድምፅ የለም። ጉርንን ያለ ምናምን እንደዛ ነው እንትን የሚል የሆነ ይህን በቃ እንደ ጠንቋዮች እንደሚያጓሩት የለም ልክ እንደዛ ነገር ነው የሚያደርገው። ከዛ ምንም አያወራም፣ ምንም መልስ አይሰጥሽም፣ አይስጠኝ። ያ ነገር ያረግበትን ምክንያት አልነገረሽም? ምንም በቃ እኔ ደንግጬ ብዙ ነገር ነው እንደውም እንትን እያወራች መሄድ ፈልጋለሁ ምናምን ስለው ከመምጣታችሁ በፊት በጣም እዛ ያላችሁ ብዙ ጠጥቶ ነበር? አልጠጣም ማለት እኔን ከእንትን ካየሁት በኋላ ብዙ አልጠጣም። ግን መተንም እኮ እኔ ነኝ እንደውም የጠጣሁት፣ እሱ ብዙም አልጠጣም ማለት እንዳልኩ መቆየት ስለፈለኩኝ ዘጋ ፈርቼ ስለነበረ እኔ ነኝ እያወራሁት እንደውም ስጠጣ ነበረው መጠጣት እንደምፈልግ ምናምን እያወራሁኝ እኔ እንትን ያልኩት። እሱ በቃ ከገባ በኋላ ጭራሽ አልጠጣም ቤትም እዛም ማለት ሲያወራ የነበረ ሰው ነው። ከዛ በኋላ ነው እንትን እያለ የመጣው ጸባዩ እየተቀያየረ የመጣው። አዎ ከዛ በኋላ በቃ ጭራሽ አያወራም። በአንዴ ብቻ በቃ ዝም በይ ብሎ በጥፊ መታኝ። ዛሬ ደንግጬ በጣም ማለት በጣም የደነገጥኩት። ተነጋግረን የመጣ ነው ምን እንደዚህ የሚያቀያይረው ነገር አለ? አዎ በእርግጥ ልክ ነሽ። ተነጋግራችሁ ተስማምታችሁ እስከመጣችሁ ድረስ መማታቱ ደግሞ ወይም ደግሞ ያሳየው ባህሪ እንጃ ትንሽ ግር ያስብላልና እስቲ ለማንኛውም ጨርሽ ምን ተፈጠረ ከዛ በኋላ? ነው ከዛ በቃ እኔም እንዳልኩ በጣም ደነገጥኩኝና መውጣት የፈለኩት በቃ የሰራሁበት የሚቀር ስራውም ትቻውም ብቻ መመለስ የፈለኩት እኔ። ከዛ ጭራሽ በቃ እንኳን ልወጣ በጥፊ መታኝ መለሰኝና እኔ ሳወራ እንትን ስል መሄድ ፈልጋለሁ በቃ ብሩም ይቅርብኝ ምንም አልፈልግም እኔም አስወጣኝ ከዚህ ራሴ ሄዳለሁ ምናምን አልኩት። በቃ አይመልስልኝም፣ ምንም ሳወራ አይመልስልኝም። ለመውጣት ስሞክር ጉትቶ እንትን ይለኛል መልሰኛል። ከዛ በቃ እኔ ጭራሽ ፍርሃቴ በጣም እየጨመረ መጣ። ከዛ እሺ ማለት ያለኝ አማራጭ በጉልበት አልችልም፣ ስለዚህ በጸባይ ለመያዝ ሞከርኩኝ። በቃ ተነጋግረን የመጣ ነው እንደዚህ አቱን እኔ እንደምትፈልገው ነገር ሆንላለሁ። ለምን በቃ ብሩም ይቅርብኝ ችግር የለውም እኔ ለብርም አይደለም እንደዛም ብለው በቃ ምን ጭራሽ መልስ አይሰጠኝ። እንዳልኩ የሆነ የሚያወጣው ድምፅ ጭራሽ እኔን እያስፈራኝ መጣ። የሚያወጣው ድምፅ ያልሽኝ ያው ኖርማል ሰው ከሚያወጣው የተለየ ድምፅ ማለት ነው? የተለየ ድምፅ የሆነ በጣም የሚያስፈራ የሆነ በቃ እኔ የተቀየረብኝ መሰለኝ እንስሳ ራሱ መሰለኝ የሆነ ብቻ እኔ እንዴት ልበልህ እና በጣም የሚያስደነግጥ ነው። በሰዓቱ የምታውቂው ሰው ጋር ወይም ደግሞ ጓደኛሽ ጋር ለመደወል አጋጣሚውን አላገኘሽም ወይ ደግሞ ስልክ አልያዝሽም ነበር? ስልክ ይዣለሁ ግን ሳሎን ልክ ስንገባ ቦርሳ ያስታለ ቦርሳ ቁጭ አድርጌ እየጠጣኝ ነበረ። ጎትቶ ስለወሰደኝ ወደ መኝታ ቤት ስልኬን ለመያዝ አልቻልኩም። ከዛ ከመኝታ ቤት መውጣት ነው ያልቻልኩት። ማለት እንዴት አልችለውም በጉልበት እንትን ያለ ነው እና እኔ ልክ እንትን ስል ይመልሰኛል በቃ ይጎተኛ ምናምን ማንገላታት ጀመረ። እኔ በጣም እንትን አልቻልኩም። ከዛ መጨረሻ ላይ እንደዚህ ወደ አልጋ ወስዶ ሊያስረኝ ማለት ነው። ከዛ እኔ በቃ ሊያስረኝ ማለት ልክ እንዴት ነው ከትግሉም አልፎ ሊያስርሽ? አዎ እንትን ነው
እኔም እንትን ማለት አልቻልኩም ማለት ተረጋግቼ እንኳን መቀመጥ አልቻልኩም ስለደነገጥኩኝ ማረገውን አላውቅም ብቻ ለመውጣት ነው እየሞከርኩ ያለሁት ያው እንዳታመልጭም ደግሞ እንትን ሊፈቅድልሽ አልቻለም ጭራሽ አልቻለም አቅም ስለሌለኝ መውጣት ስላልቻልኩኝ በጸባይ እንትን ለማለት እየሞከርኩኝ ምናምን ከዛ በኋላ ነው ያልጠበኩትን ነገር ያየሁትና በጣም የደነገጥኩት ማለት ነው በቃ ወደ እንትን እያለ ምናምን ልብሱን ማውለቅ ጀመረ ማለት ነው ማለት ሁለት ጾታ ነው ያለው ሁለት ብልት ነው ያለው ሁለት ብልት ማለት እንዴት ማለት የወንድም የሴትም ጭራሽ አዎ እኔ እንጃ ታምነኛለህ ብዬ ራሱ አልጠብቅም እስቲ ግልጽ አርጊልኝና በደንብ የሰውየው አካል ላይ ነው ሁለት ጾታ ያለው ለዛውም ደግሞ የወንድም የሴት አዎ የወንድ ራሱ ከሰው ልጅ ተፈጥሮ በላይ በጣም ትልቅ ነው እንጃ አሁን ያያ ነው ትልቅ የሚባለው እሱ ራሱ ትንሽ ነው በሱ አንፃር በጣም ትልቅ ነው እኔ እንጃ በርግጥ ነገሩ ለኔም ግራ እያጋባኝ ነውና ያንድ ሰው አካል ላይ እንዴት ተናግሬ ያምነኛል ብዬ አላስብም ማለት እኔም እስካሁን ማመን አልቻልኩም እርግጠኛ ነሽ በአይንሽ አይተሽዋል አዎ በጣም በጣም እርግጠኛ ነኝ ማለት ደንግጬ ጸጥ ነው ያልኩት የሆነ በደም የምትሆነው ነገር የለም በጣም እኔ እንጃ እንዴት እንደምናገር ራሱ እንጃ አላውቅም በርግጥ እኔም ለማመን ከብዶኛልና እስቲ ግልጽ አድርገሽ እንትን በይኝ የሰውነቱ የትኛው ክፍል ላይ ነው እንደዚህ ሁለት ጾታ ሊኖር የቻለው እንዴት እንደምናገር ማለት ተፈጥሮ አለ አይደል በቃ የሆነ ልጅ ተፈጥሮ ትልቅም ትንሽም አለ ግን ወንድ ልጅ በተፈጥሮ ለራሱ የተሰጠው ጾታ አለው ይሄ በቃ የሰው ራሱ አይመስልም እንዴት ልበልህ በጣም ትልቅ ነው በዛ ላይ ማለት ስንቀልድ ምናምን ራሱ አህያ ነው አይደል ትልቅ አለው የሚባለው ግን የሰውየው ይለያል በጣም ትልቅ ነው እንጃ በጣም ነው በቃ የደነገጥኩት ይዝገነኝ አዎ በርግጥ ልክ ነሽ የሰው አንዳንዴ እንደዚህ ትልቀቱ እንትን ይላል አንዳንድ ሰዎች ላይ የሚከሰት ነገር ነው ግን የሴት ጾታ አለ እዛው የሰውነቱ ላይ ማለት እሱ ትንሽ ጥያቄ ይፈጥራልና እንዴት ሊሆን ቻለ አንቺስ ምን አደረግሽ በዛ ሰዓት ባየሽው ሰዓት ማለት እኔ በጣም እንደነገጥኩት ምንም ማረጋግጥ ጻት ነው ያልኩት መጀመሪያ አልጠየቅሽው ምንድነው ብለሽ እኔ አይቼው ስለማላቅ እንዴት ልንገርክ በጣም እንደነገጥኩት መጀመሪያ ዝም አልኩ የሆነ አይምሮ ራሱ ለመቀበል እንዴት ነው እኔ እንኳን ስታየው አይደለም ሰማው ራሱ እኔ ሳወራው ሳያብነኛል ብዬ አላወራም ልክ ነሽ ግን ያው ለማመንም ይከብዳል እንደውም እኔ ምን ብዬ አሰብኩ በሰዓቱ አንቺ ስትረስ ስለነበርሽ በሰውየው በጣም ስለተወጠርሽ ምናልባት እንደዛ መስሎ ታይቶሽ ከሆነ እርግጠኛ ማለት እርግጠኛ ነሽ በሙሉ አይነት ተሽዋል አዎ በጣም እርግጠኛ ነኝ በጣም እኔ እንጃ በጣም ማለት ባታምነኝ አልኩ እኔ ያልኩህ ባታምነኝ ራሱ አይገርመኝ ማለት እኔም ሰው ቢለኝ አይቼው ራሱ ማመን ከብዶኛል አይደለም እንደዚህ ተናግሮክ እኛም ከዚህ በፊት በርግጥ እንደዚህ ጾታ ያስቀየሩ የወንድ ሴት የነበራቸው እንደዛ አጋጥሞናልና ምን አረክሽ ከዛ በኋላ አንቺ ስታዩ ያንን ነገር በቃ መጀመሪያ በጣም ስለደነገጥኩኝ ዝም ያልኩት በድን የሆንኩት ይሆናል እኔ እንጃ እንደዚህ እንዴት እንደምነግርህ አላውቅም ግን በቃ መጀመሪያ ጸጥ አልኩ ከዛ በጣም እንደደነገጥኩት በጣም ከምን ነግረህ ከዛ ወደ እኔ ሲመጣ ጭራሽ በቃ እንዴት ነው ሰው መስሎ ራሱ አልታየኝ እንጃ አሁንም ሰው ነው ብዬ አላስብም ልክ ነሽ በጣም አስደንጋጭ ነገር ነው እንጂ አንድ ሰው አካል ላይ የወንድም የሴትም ብልትም አለው ማለት በርግጥ በጣም አስደንጋጭ ነገር ነውና እስቲ ከዛ በኋላ እንዴት ከዛ ቤት ልትወጪ ይቻልሽ እንዴት ዛሬስ ወደዚህ መጥተሽ ልትጠቁም ይቻልሽ ከዛ ነገር አልፈሽ በቃ በጣም ልክ ሳይ በጣም እንዳልኩ መጀመሪያ በደን የሆንኩት ማመን ከበደ የለም ሰውነት መቀበል ሲከብደው የምትሆነው ነገር የለም እንዴት ነው ብቻ ሲጠጋኝ የሆነ ዘገነነኝ እንዴት እንጃ እኔ እንስሳ ባይ ራሱ እንደዛ ምድንግጥ አይመስለኝም
በጣም ደንግጬ ስለነበረ በቃ ለመሸሽ በጣም የታገልኩት ነበርና ልክ ሲይዘኝ እኔ ከየት ማለት አቅሙንም እንዴት እንዳመጣሁት አላቅም። በጣም ደንግጬ ስለነበር እንዴት ነው አሁን አሳይኝ ደግመሽ ብትለኝ ራሱ ይከብደኛል። ብቻ የሆነ እንደዚህ ወደ አልጋው ራስጌ ነገር ነው አላልኩም፣ ወደዛ አይደለ እንትን ሊያስረኝ ነገር ወደ እኔ እየመጣ ነው እና እኔ እንዴት ልበልህ በቃ በጣም ደንግጫለሁ። ከዛ ብቻ እንትን ማለት ነው ፈልገውና ወደ እኔ መጥቶ እንትን ሲለኝ እንጃ እንዴት እንደሆነ አላቅም። ብቻ ከአልጋው ጎን የሆነ እንትን አለ ይሄ የሚቀመጥ መብራት የራስጌ መብራት አዎ በቃ እንደሱ አለና ልክ ወደ እኔ መጥቶ ሊያስረኝ የለም ከእንትኑ ጋር ሊያስረኝ ሲል ሲታገለኝ እንዴት እንደሆነ አላቅም ማለት እና እሱን አንስቼ መታሁት በእንጨቱ። አዎ ይሄ በመብራቱ የለም በቃ ስመታው ብቻ ከላይ ሊወደቅልኝ ማለት ነው ደስ። በእርግጥ ነገሩ በጣም አስደንጋጭ ነው። ግን ሰፈሩን ታስታውሻለሽ ወይም ደግሞ የወሰደሽን ቤት ታስታውሻለሽ? ማታ ላይ ስንገባ የሆነ እንትን ይጥፈብኛል ብዬ ያክል አላስብም። ብሄድ ልክ ቦታው ላይ ስደርስ የምታስታውሰው ነገር የለም እንደዛ አስታውሰዋለሁ። በጣም ውስጥ ለውስጥ የራቀ ስላልሆነ አውቀዋለሁ ብዬ አስባለሁ። ስለዚህ አሁን ወደ ቤቱ መጠቆም ትችያለሽኛል ማለት ነው? አዎ እችላለሁ። እሺ በጣም እናመሰግናለን። እና ቤተሰቦቻችን እንግዲህ ታሪኩን እንደሰማችሁት ነው። በጣም አስደንጋጭ ነገር ነውና አንድ ሰው ላይ የወንድም የሴትም ብልት አካሉ ላይ አለ ነውና የምትለን ተመልካቻችን፣ ይሄ ነገር በእርግጥ በጣም አስደንጋጭ ነው። እንዴት አይነት ተፈጥሮ እንደሆነ ወይም ደግሞ ሰው ልጅ ላይ እንዴት ሊፈጠር ሊችል እንደቻለ ያው እሷም እንዳለችን ከሆነ አይቼዋለሁ ባይኔ ነገሩን ወይ አይምሮ ቅጨት ወይም ደግሞ ሌላ ነገር አይደለም ብላናለችና በነገረችን መረጃ መሰረት እኛም እንግዲህ ቤቱን ስለምታውቀው ወደ ቤቱ ሄደን እስቲ ያለው ነገር እውነት ነው ወይ ሰውየው የእውነትስ ሁለት ብልት አለው ወይ የሚለውን ነገር ከሰውየው እናጣራለን። አንዳንድ መረጃዎችም ካሉ ሄደን እንፈልጋለን። እንግዲህ ቤተሰቦቻችን እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትሆኑ እንድትከታተሉን እንጠይቃቸዋለን። ስለነበረን ቆይታ እናመሰግናለን። እንደምን ቆያችሁ ቤተሰቦቻችን። እንግዲህ በተጠቆምነውና በነገረችን መሰረት የሰውየው ቤት ደርሰናልና እስቲ ውስጥ ገብተን ሰውየው እውነትም እንደተነገረው ሁለት ብልት ነው ያለው ወይ የሚለውን ነገር እስቲ ውስጥ ገብተን እናያለንና ቤተሰቦቻችን እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ የኛ ልፋት የናንተ ውጤት ነውና እባካችሁን አብራችሁን እንድትቆዩ ሐሳብ አስተያየቶቻችሁን ደግሞ እንዲሁም ኮሜንት ላይ እንድታስቀምጡን ጠይቆቻችኋለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እኛ ነን። ሰላም ነው? ሰላም አለን ይመስገን። ከሚዲያ ነበር የመጣውና የኛ ሚዲያ እንዳንተ ያሉ ሀብታሞችን ወይም ደግሞ ሰርተው እንዴት ሀብት ደረጃ ላይ እንደደረሱ ያው ለወጣቶች ተሞክሮ ለመውሰድ ነበር የመጣ ነው። ቁጭ ብለን እንድንወያይ ከፈቀድክ ወደ ውስጥ ብንገባ። ውይ በጣም አመሰግናለሁ። ስለዚህ እኔ ያው ሀብታም ነኝ፣ አመሰግናለሁ በዚህ ጋር ስለመጣችሁኝ ቴንኪው። እኔ ሚዲያ አስፈልገኛል ለራሴ ሀብታም ስለሆንኩት። ልክ ነዎት። በእርግጥ ግን እኛም ሰዓታችን አቃጥለን ነው እና እዚህ ድረስ የመጣ ነው። እርሶ እንዴት እዚህ ደረጃ ላይ ደረሱ የሚለውን ነገር ያው ከእርሶ በታች ብዙ ታናናሾች አሉና ብዙም ወጣት አለ እና እርሶ የመጡበትን መንገድ ለመካፈል ነበር የመጣ ነውና ፈቃደኛ ሆኖ ቢያስገቡ። ቆይ አንተ ከፈለክ ችግር የለውም። ቆይ አንዴሽ መጣ ጠብቁኝ። እንዴ ቆዩ ያልኳችሁ አይደል እንዴ? ያው እንግዲህ በሩን እንግዲህ ከፍተውልናል። መቼስ ገብተናል። ገብተን ደግሞ አይመለሱንም። ጠብቁ ብያቸው ነበር። እንግዲህ ቤት የገባ ሰው ደግሞ አይመለስም። በቃሽ፣ የሚፈልጉ ነገር ካለ ግቡና ቶሎ በል። እኔ ጊዜ የለኝም።
እሺ ፈቃደኛ ሲሆኑ እናመሰግናለን። ካሜራማን ገባ ተከተለኝ። እሺ በጣም እናመሰግናለን ቤት ድረስ ፈቃደኛ ሆነ ስላስገባህና ጊዜንም መስዋዕት አድርገህ ከኛ ጋር ልትወያይ ስለፈቀድክ። በመጀመሪያ ስምህን ማን ልበል? ያው እሱን ከመናገር በፊት ቅድሚያ ያው በጉልበት ነው ገባችሁ በኃይላችን ስላለ ላለማባረር ብዬ ነው እንጂ እኔ ማንም እንደዚህ ደፍሮ ቤተ ገብቶም አያውቅም። ስለዚህ ያው ጋዜጠኛ ነኝ ስላላችሁ መቼም ከኔ ኤክስፒሪየንስ ካገኘ ብዬ ነው እንጂ ያው በኃይላችን ኢትዮጵያዊ ነን ሰውን አናባረር በሚለው ነው። እና ያው ስሜ እንዳልካቸው እባላለሁ። እንዳልካቸው እሺ አቶ እንዳልካቸው እናመሰግናለን። ያው መጀመሪያም ብየዋለሁ እኛ ይህንን ካሜራ ይዘን የመጣ ነው ወይም እንደዚህ ተሰብስበን የመጣ ነው ሌላ ተልእኮ ኖሮን ወይም ደግሞ ሌላ ነገር ልናረግ ሳይሆን እርስዎ ከመጡበት የህይወት መንገድ ወይም ደግሞ እርስዎን ሀብቶን ሊሰበስቡበት የቻሉትን መንገድ ለወጣቶች እንዲሁም ደግሞ ከእርስዎ በታች ላሉት ወጣቶች መነሻ ልምድ እንዲሆናቸው በሚል ነበር ነው የመጣ ነው። ይቅርታ ካልተሳሳትኩ ስሞትን ደግሙልኛል። እንዳልካቸው አቶ እንዳልካቸው ችግር የለውም ወጣት ስለሆነ ያው አንተ ማለትም ትችላለህ። ምንም ሐሳብ አይግባብህ። ያው አንተ ጥያቄ እኮ ይገባኛል። ምንድነው ቻይኖች የሚል አባባል አላቸው። አንተ ለ10 ሳንቲም ስትጨነቅ ሚሊዮኖች ለራሳቸው ይጨነቃሉ ብሎ እናስቦት። በትክክል እና ይሄን ሀብት ሲያከማች ቤተሰቦች ናቸው ለኔ ውርስ የሰጡ ማለት ነው። እና የውርስ ገንዘብ ነው። ነገር ግን ያው ውርስ ነው ብዬ አላጠፋውም የትም ቦታ ማለት ነው። የሁሉ የምናየው ንብረት የውርስ ነው እያሉ የውርስ ገንዘብ ነው። ግን አሁን ከዛ በኋላ ይሄ ሀብት ውርስ ደግሞ በአግባብ ካልተጠቀምኮ ዋጋ የለውም አይደለ? ስለዚህ ምንድነው እኔ ይሄ ለማሳደግ የተለያየ ከውርስ በተለየ በኔ እቅድ በማውጣት ፕላን በማዘጋጀት ወደ ሀብት ማማ ሊሆን ቻለ ማለት ነው። እና ሀብትን ደግሞ በአግባብ መጠቀም የግድ ነው፣ ማናጅ ማድረግ አለብን። ካለበዛ ሀብት ይጠፋል። አለ ብለህ የምትበትነው ከሆነ ይጠፋል ብዬ ነው የማስበው። እና ወጣቶች ምለው ምንድነው ዛሬ ያገኙትን ሳንቲም ከማጥፋት ይልቅ ቢያጠራቅሙ ሀብታም እንደሚሆኑ ለነሱ ምን የምላቸው ማለት ነው። አዎ በእርግጥ ልክ ነው እርስዎ እንዳሉት ነው። እና እርስዎ በአሁን ሰዓት ገንዘብ አሉት ወይም ደግሞ ስራ ይሰራሉ። እናም ከዛም አልፎ ደግሞ የተከበሩ ሰው ኖት እና እዚህ ቤት ውስጥ ብቻዎትን ነው የሚኖሩት አቶ እንዳልካቸው? አዎ ብቻዬን ነው የምኖረው። ሁሉ ጊዜ ብቸኝነት ደስ ይለኛል። ለምን ካልክ ብቻን ስትሆን ያንተን ሮድ ባምፕን ማንም ሊያውቅ አይችልም። የምትሄድበትን ጉዞ ማንም ሊያውቅ አይችልም። ብቸኝነት ደግሞ ተኝተህም ተነስተህም እቅድ እንድታወጣ እንድትሰራ እንድትለወጥ ያደርጋል። እና ምንድነው ካጠገብ ሰዎች ካለ ጫጫታ ከበዛ የነሱን አልባልተው ስትከተል ከዓላማህ ወደ ኋላ ትመለሳለህ። ስለዚህ ብዙ ሀብታሞች አይተህ እንደሆነ የሆነ በቃ ማማ ላይ የደረሱት መጀመሪያ ታሪካቸው ብቸኝነት ነው። ከዛ በኋላ ነው ያው የራሳቸውን አገብቶም ልጅ ምናምን ወልዶም ያው ለውርስ ሲሆን ምናምን ያደርጋሉ። ስለዚህ እርስዎ እያሉኝ ያሉት እዚህ ቤት ውስጥ ብቻዬን ነው ምኖር? አዎ ብቸኝነት ነው የሚመቸኝ እና ከሰው ጫጫታ ምናምን አይመቸኝም። አዎ በእርግጥ ልክ ኖት። ብቸኝነት አንዳንዴ በጣም ጥሩ ነው እና ግን ደግሞ የሰው ልጅ እስከሆንክ ድረስ አንዳንዴ ድክመት ይኖርብሃል ወይም ደግሞ ልትስታቸው የምትችላቸው ነገሮች ብቻ ልትወጣቸው ማትችላቸው ነገሮች ይከሰታሉና እንዴት እስካሁን ፍቅረኛ አልያዝክም? ወይም ደግሞ እንዴት ቤት ውስጥ እንኳን ሰራተኛ እንኳን አላየሁም ካልተሳሳትኩ አይደለ? አዎ ልክ እንዴት እንደዚህ ሊፈጠር ቻለ? ወይም እንዴት እስካሁን ትዳር አልያዝክም? ቅድም ብያለሁ። አንተ ለሳንቲሙ ስትጨነቅ ሚሊዮኑ በራሳቸው ሰዓት ይመጣል ያልኩት መግቢያ ላይ አስታውሶ። ለምን ሰራተኛ ከቀጠርኩኝ ሀብተን ምን ሊያደርግ ነው? ሊያካፍል ነው ማለት ነው። ስለዚህ እኔ መስራት እችላለሁ፣ መንቀሳቀስ እችላለሁ። በዚህ ሰዓት የምጎለን ነገር የለም። የሚያስፈልገን ነገር ሆቴል ላይ እጠቀማለሁ። እዛ ባላንስ ዳርጌ ነው የምኖረው። ተጨማሪ ወጪ ሰራተኛ አመጥቼው ተጨማሪ ወጪ ለኔ ምን ያደርግልኛል? ለሰራተኛ የምከፍለውን በአመት ቢያጠራቅም እስኪ ሂሳቡን ስራ። አንዳንድ ሺህ ብር ቢያንስ አሁን በዛ ሰራተኛ 5,000 10 ሺህ ነው። እሱም በ12 ወራት ምታ ለኔ የሆነ ነገር ይሸፍናል ማለት ነው። ያው ለዛ ነው ሀብት እኮ አንድ መያዝን ይፈልጋል። ሀብት ማከማቸትን ይፈልጋል። ስለዚህ ወጪህ የምታበዛ ከሆነ አንተ ሀብታም ልትሆን አትችልም። ወጪን ስትቀንስና ገቢን ሲጨምር ነው ሀብታም መሆን የሚቻለው አይደለ? አዎ ከነበለ አንተ ታውቃለህ ብዬ አስባለሁ። ልክ ኖት። ሀብት ወይም ደግሞ ንብረት አያያዝ ብልጥነትን ይጠይቃል። ወይም ደግሞ አያያዝን ካልቻልክበት ታጣዋለህ ወዲያውና። በእርግጥ ልክ ነህ። ግን ደግሞ
ዘርህን የመተካት ሀሳብ የለህም? ወይም ደግሞ እጮኛ የመያዝ ወይም ልጅ የመውለድ ሀሳብ የለህም? ያው ለወደፊት ሊኖር ይችላል ሲያስበው ይህን ሀብት የሚወርሰው የግድ ስለሚያስፈልግ ያው አንድ በዚህ ሰዓት ደግሞ ታማኝ የለም እንደምታይ ሴትን ወንድም በጣም አስቸጋሪ ነው በዚህ ጊዜ ዘመን ማለት ነው። ሴትም ስትመጣ የሆነ አንተን ሀብት አይታ ነው ዝናህን አይታ ነው በቃ አሁን እኛ መዝናና ምናምን ስንል በቃ የሆነ ቦታ ሊዝናና ይችላል። በዛን ሰዓት ምርጦ ነው ከአንተ ጋር የሚቀመጡ ከሌለ ማንም ቸክ አያደርግም። ያን ስታስበው ምታመጣ ምን አይነት ሚስት ለአንተ ትሆናለች? ገባካ? ብትመጣም ያው ለሀብት ብላ ትመጣለች ብዬ ስለሚገምት ፍቅር እንዴት እንደሆነ ለመስጠት ይከብደኛል። እሺ በጣም አሪፍ እና ከዚህ አያይዤ አንድ ጥያቄ ልጠይቅህ ነበር። ቤተሰቦች አልጨረስንም እንደ እስካሁን? እንጨርሳለን ችግር የለም። ያ ላይ በቃም ብዬ እኮ ያው ስልህ ሙሉ መረጃ መውሰድ ስላለብን ነውና ያው እና ምንድነው ቤተሰቦች የት ናቸው? በህይወት አሉ? አብረው ነው የሚኖሩት? እንዴት ነው እስቲ ስለነሱ ትነግረኛለህ? ፋሚሊዎች በጣም ሀብታም ናቸው ባይዘው ማለት ነው። አሁን ይሄ የጠየቅኩ ሀብት ለእኔ ኢመንት ናት። የእነሱ ከኔ ስለሚበልጥ ሁላችንም የራሳችን አለን ስላለን እነሱ በዛኛው የራሳቸውን አገብቶ ልጅ ወልዶ ምናምን ነው የሚኖሩ። እኔ ደግሞ ከእነሱ ለየት ያሉ ሰው ነኝ እና ያው ቅድም እንደነገርኩህ ብቸኝነት ደስ ይለኛል። ለዛ ነው ከእነሱ ተለይቼ እዚህ የሚኖረው ማለት ነው። ስለዚህ የዚህ ሁሉ ሀብቴ መነሻ ቤተሰቦቼ ናቸው ነው ያልከንና እና ምንድነው አንዳንዴ ቤተሰቦች ስትኖር ቤተሰብ አንዳንዴ አግባ እያለ ይጨቀጭቃል ወይም ደግሞ ዘርን እንድተካ ይፈልጋል። እና እንዴት ነው በአንተ ቤተሰብ በኩል ይሄ ጫና አልተፈጠረብህም? ወይም ቤተሰቦች እስካሁን ብቻህን በመኖር ምንም አላሉ? ሁሉም እኮ ይለኛል። ምክንያቱ ያው አንተን ለራስ የምትወስነው እንጂ ይሄማ እኮ የሁሉም ጥያቄ ነው። እንኳን ፋሚሊዎች ይቅርና ባዳ የሚያውቁን ያው ስራ አጋጣሚ ከባለሀብት ጋር ምናምን ትተዋወቃለህ። እነሱ ደግሞ ለምን እንደኛ አታገባም? ብታመሽ እንኳን ያው ሚስት ደውላ ወደ ቤት ታመጣለች፣ ልጆችን ስታይ በጊዜ ትገባለህ ምናምን ይሉኛል። ያው እነሱ ስላሉ ለራሳቸው ነው። ለእኔ ግን የዛን ያህል ሀሳብ የለኝም። እሺ በጣም ጥሩና አሁን ራሱ አሁን ከእናንተ ጋር ይሄ ረጅም ሰዓት በጣም እየተናደድኩ ነው የሚሆነው። አዎ ልክ ነህ። በእርግጥ አንተም ጊዜህን እንትን እንዳልከው ሁሉ እኛም ይሄን ነገር ለመቅዳት ወይም ደግሞ ይሄን ነገር ለህዝብ ለማካፈል ጊዜያችን አቃጥለን ነው የመጣ ነውና ያው ጊዜያችንን ብናጣፋው ይሄን ያህል የምንጎዳበት ነገር የለም ብዬ ነው። እና ከዚህ አስከትሎ ምን ልጠይቆት ነበር? ከዚህ በፊት ፍቅረኛ ይዘው ያውቃሉ ወይም ደግሞ ፍቅረኛ ነበሩት? አዎ ለዚህም ሴት እንድጠላ ያደርግም ለዛ ይሆን ይችላል። በፊት ነበረች ፍቅረኛ ነበሩት ያኔ ዘመን እኔ እና እሷ አይባል ሆነ ጉዳይ በቃ ያለ ግጭት ውስጥ ገባን። ለእናንተ ለሚዲያ ይሄ አይመጥንም ባይዘው ዝም ብዬ ከላይ ያለውን ብቻ ነው የምነግርህ እንዴት ምናምን ብለው እንዳትሄድ እና ምንድነው በጣም ነው የምወዳት እና እሷ እኔ ከምትጠብቀው ነገርና ከኔ የምታገኘው ነገር ማች አላደርግም። በሰዓቱ እኔ ልጅ ሆኜ ነበር የጠበስኳት ማለት ነው። እና በዛን ሰዓት ተጣልተን ከሷ ተለያየን። ተረዳኛ ተለያየን። በዛ ኬዝ በቃ ፍቅረኛ የሚባል ነገር ጠላው። ወደ እኔ ማምጣትም አልፈልግም። በህይወቴ እንዲገቡም አልፈቅድም። ነገም ተነጎዳም አልፈልግም ብዬ ነው የማስበው። ግን ታማኝ እስከምትገኝ ድረስ ማለት ነው። አዎ በእርግጥ ልክ ነው። አንዳንዴ ሰው በዚህ ሰዓት ያስቸግራል። ልክ ነው። ከማንነት በላይ ንብረትን ወይም ቁስን ፈልጎ ነውና የሚቀርብህ ማጣራቱ ግድ ነው እንዳልከው ሆኖ ግን ደግሞ ጊዜ ቆሞ የሚጠብቀን ነገር አይደለም። ያው እኛ ምንድነው ሐሳባችን አንድ ሰው ለዞም የሁሉ ሀብት ያሉት የሁሉ ነገር አፍርተው የሆነ ነገሮችን ማኔጅ የሚያደርግልዎት ሰው ያስፈልጋል ብዬ አምናለሁ። እና ይሄን እሱ ማለት ነው ቅድም ደጋግመህ ጠየቅክበት አሁን ማለት ነው እዚህ ጋር ብናበቃ ይሻላል። ለምን በሌ ስለራስህ ማውቀው እኔ ነኝ። አንተ አይደለም የምትድረኝ ስለኔ ሀብት አንተ አይደለም የምታወራኝ። ሀብት በብቸኝነት መምራት እችላለሁ አግባ ምናምን ያልክ ቅድም ጀምረህ ስለ ሰው ነው የምታወራው። እሱ አንተን አይመለከትም። ልክ ነው። የፈለከው ለሰዎች አስተላልፋለሁ አልከው ምንድነው ተነጋግረን መሰለህ ስለ ሀብት እንዴት መጣ እንዴት ያዝከው ብሎን አስረዳው አይደለም። ከዛ በተረፈ ስለኔ ማግባት ስለኔ ህይወት አንተ የሚያስጨንቅ ነገር የለም። ልክ ነው። በርግጥ በዚህ ብንግባባ አይሻልም? ልክ ነው። እንግባባለን። ትንሽ ግር ያስባለኝ ነገር ነበረ። ምንም ግር የሚያስብል ነገር የለውም። ቀጥልና ሳይሆን ያው ነገሩ ፀሐይ ነውና ያው እኔ እንኳን ይሄን ጃኬት ላረኩት ሞቆኛልና ብርድ ልብስ
ያ ይሆና ያንተ አየር ሁኔታ ያንተ ሰውነት አቃዋይ ሊሆን ይችላል። እኔ አሁን ትንሽ ብርድ ስላለኝ ለዛ ነው ይሄን የለበስኩ እንጂ ሌላ ነገር የለውም። ቤት ውስጥ ሲሆን ደግሞ እንደዚህ ነው የሚመቸኝ። በቃኔ በባህሪ ብዙ ጊዜ እንደዚህ ሲያስተካክሉ አይቼ ነውና ምናልባት ብርድ በሽታ ትንሽ ብርድ አለ። ነገር ግን ያው በዛ ሊሆን ይችላል። ጨርሰና መሰለ አንተ ጋር ያለን ጉዳይ ጨርሰን ሳይሆን እባክዎትን ቁጭ ብለው ያለው ነገር ቢያስረዱን። እዚህ በላይማ ካንተ ጋር ማውራታች እባክዎትን ያልጨረስኳቸው ጥያቄዎች አሉኝ። እነሱ መልሰውልኝ እንወጣለን። እኛ ማስቸኳይ ጉዳይ አለብን። በእኔ በኩል ጨርሻለሁ አልኳቸው። እባክዎትን ቁጭ ቢሉ በጣም ደስ ይላል። አመሰግናለሁ። እስካሁን አስተናግጃለሁ። ቅድምም ብዬሃለሁ። ያለ ፍቃድ ነው ገባችሁ እንድትወጡሉ ብቻ የምጠይቀው። እኛ እንወጣለን። እባክህን ግን አመሰግናለሁ ብያለሁ። አሁን ከዚህ በኋላ ማለት እርምጃ እንደውስ እንዳታስገድዱ ነው የመጣ ነውና እባክህ ነው እንደሚቆይ ቤት መታችሁ አታስጨንቁ። ውጡልኝ። እኔ የምፈልገው ይሄን ነው። እንድትወጡልን ብቻ ነው። አሁን ቴንክ ዩ ስለነበረን ቆይታ አመሰግናለሁ። ከዛ ያው ሌላ ዓላማ ካላችሁ ያስረዱ። እኔ እንጃ እኔ ከአንድ እንደዚህ ሀብት ካፈራ ሰው ወይም እድሜውን ብዙ ዘመን ከኖረ ሰው እንደዚህ ይጠበቃል ተብሎ እባክዎትን ቁጭ ብለው እንነጋገር ያለውን ነገር። ስለ ሀብት አንተ አሁን ከዚህ በኋላ ማለት ልታወራ አትችልም። ስለ ሀብት እኔ ራስን የማውቀው ቴንክ ብያለሁ። የፈለግከው ነገር ካለ አዲስ ነገር ፈልገህ ከሆነ ብር ፈልገህ ከሆነ ሊረዳ እችላለሁ። ገንዘብ ፈልገህ ከሆነ ሊረዳ እችላለሁ። ከዛ በተረፈ ቸግረው ከሆነ ቼክ ልፈርምል እችላለሁ። ከዛ ውጭ በቃ አታስጨንቅ። እኔ ቅድምም ብያለሁ። እባክዎትን እንደዚህ ቆመን ማውራት አግባብ አይደለምና ቁጭ ብለን ብናወራ በጣም የተሻለ። ይኸውልህ ቅድም ጀምረህ ታግዣለሁ። ስሜትን በሙሉ ተቆጣጥሬያለሁ። እርምጃ እንደወስድ እንዳታስገድደን እንድትወጣ ነው የምፈልገው። ምን አይነት እርምጃ እንዳደፋ ነው? እባክዎትን ውጣልኝ ያልኩ ነው። አሁን በቃ አልፈልግም። ከዚህ ያስፈራሩኝ ነው ያሉት። ማስፈራራ ሰው በቃ ውጣልኝ ቤተን አልፈልግም። በቃ ውጣ። ስለመውጣቱ ሳይሆን ቁጭ ብለን እኛም አልጨረስንም ጉዳያችንን እንዳደፋ ቅድም በስርዓት አናግሬሃለሁ። ከዚህ በኋላ እርምጃ ነው ብያለሁ። ይቅርታ አድርጉልኝና በጣም መስመር እየሳቱ ነው እየዛቱብኝ ነው ያሉት። እንድትወጣልኝ ብቻ የምፈልገው ይሄን ነገር ደግሞ እኛ አንቀበልም። ስለዚህ እንደተማረ ሰው ቁጭ ብለን እናውራ። ስለዚህ እንድትወጣልኝ የምፈልገው እንደወጣ ነው የምትፈልገው? በቃ ውጣልኝ። በቃ ና ምንድነው ድምጽ ነው? በቃ ተለብዝ ነው። ምንድነው የሚሰማው? ምንድነው ወሬ ነው የምትሄደው? ና ቁጭ በል አልኩህ እኮ። ምንድነው አታሰብ ይሁን ስማኝ። እንደምትመጀብዝ ገመድ አምጣ። ካሜራማን አቀብለኝ ሰምተሃል አይደል? እረፉት ያልኳችሁ ነው። እረፉት። በራሳችሁ ላይ ችግር እንዳታመጡ ማን እንደሚጮህ የነገርኳችሁ ነው። ወይኔ እረፉ ያልኳችሁ ነው። ቤተ ለዚህ ነው። ካሜራማን ምን እንዳላጣሩ ቤት ፈትሹ ቶሎ በሉ። ወይኔ ለዚህ ነው እናንተ እረፉ ያልኳችሁ ነው። ካሜራማን ናግባ ምን ሆነ ነው? እኔ ምን አውቃለሁ? እሱን ያሰረ እዚህ ቤት እሱ ነው እንደዚህ ያደረገ። በጣም ጥሩ። እንኳን ደረሰ ቆሻሻ ሰውዬ ከዚህ ጀርባ የሚሰራው ብዙ ነገር አለ ማለት ነው። ለማንኛውም ተረጋጋ። አሁን እኛ መተናል ያለውን ነገር እንትን እንላለን። ና አይዞህ፣ አስወጣው። ፍታው ታስሯል እኮ። አይዞህ ደርሰንልሃል። እዚህ ቤት ውስጥ ሲያሰቃየው ነበር ማለት ነው። ደብቆ እናንተን ጣለልኝ። አንተ ቆሻሻ አፋለኝ ብላ ታወራ። ገና ካንተ ጋር ብዙ ያልጨረስነው ነገር አለ። ቆሻሻ ጭራሽ ከመወጣጠር ሳይንስ ቤት ውስጥ ሰው ደብቀና እንዴ? ማን ነው? ምንድነው ሰውዬ? ለምንድነው ቤት ያሰርከው? አይመለከትህም። አንተ ሰውዬ አሁንም አልበረደልህም እንዴ? ምንድነው የምትጠይቀኝ? ማን ነው የሰውዬ ውስጥ ያሰርከው እያልኩ ነው። ሰውዬው ትላለህ እንደ ፍቅረኛዬ ነው። ምንድነው ሰውዬው የምትለው? አሰረ ምን ፍቅረኛዬ ነው? ፍቅረኛዬ ነው? ምን አገባ አንተ ስለሱ? ይመለከታል። የጠየቀው ነገር መለስኩ። ሂድ አሁን ውጣ። አንደኛው ደግሞ እዚህ ጉዳይ ውስጥ አንተን አይመለከትም። እሺ አሁን የምፈልገው ካሜራህን አጥፋ፣ ቀጥ ብለህ ውጣ። ይሄን ብቻ ነው። አሁንም የበረደልህ አይመስለኝም መሰለኝ አይደለ? ምንም የምትፈጥረው ነገር አይኖርም። ስማኝ፣ አዳምጠኝ። ይኸውልህ ስማኝ፣ ይሄን ሰውዬ ብቻውን ከመንገሬ በፊት እሱ እያለ ይሄን ሰውዬ እዚህ ቤት ውስጥ ምን ስታደርገው ነው የቆየው? ለምንድን ነው እዚህ ቤት ውስጥ ታስሮ የቆየው? ሰውዬው ፍቅረኛዬ ነው፣ አይመለከትም ብያለሁ። ደግመህ ንገረህ። ከዚህ በኋላ አንተ ሰውዬ አሁንም ከዚህ ትለኛለህ? ረፍ ያልኩ ነው። ምን ሆነ ነው? አልበረደልህም ወይ? ይቆጭሃል። ስማኝ፣ ይቆጭሃል። በጸባይ ማዋራ ምናልባት እንደተማረ ሰው ለመስራት ገብተህ ስላልተመቸ ነው። ቆሻሻ አሁን መልስ እንዳመልስልኝ ዋይ ብቻዬን ሆነ አጣርተህ ነው መጣሁ። ለዘረፋ ነው እንደመጣህ ቆሻሻ ለዘረፋ ነው። ተነስ ያዝ። ለሰራው ስራ ዋጋ ትከፍላለሽ፣ ዋጋው ትከፍላለህ።
በመጀመሪያ ወንድማችን ስምህ ማን ነው? ቴድሮስ። እሺ ቴድሮስ፣ እና ያገኘንህ እጅህን አስሮ እዚህ ቤት ውስጥ ነውና ምንድነው እዚህ ቤት ውስጥ የምታረገው? ወይም ደግሞ እዚህ ቤት ውስጥ ምን ትሰራለህ? ኧረ በጣም የሚያስጠላ ነው። አስጠሊታ በቃ ምን ልበልህ፣ ምንም መነገር የማይችል ነገር፣ በጣም አስጠያሚ ነገሮችን ሲያደርግ። አዎ በእርግጥ በጣም ለመናገርም ይከብዳል። በእርግጥ ምን እንደሆነ ባናውቀውም ግን ያው እስቲ ሙር ብትነግረን ደግሞ ይሄ ሰውዬ በእርግጥ ወንጀለኛ ባይሆን አይደብቅህም እና ያረገውን ነገር ነግረህን ለኛም ለሚዲያውም እኛ ደግሞ ለሰውየው የሚገባውን ቅጣት ለመስጠት ነውና አትፍራ፣ እኛ ካንተ ጋር ነን ወንድሜና የተፈጠረብህን ነገር ሁሉ ያረገህን ነገር ሁሉ ምንም ሳትደብቅ እያንዳንዷን እዚህ ቤት ውስጥ እንዴት ልትመጣ እንደቻልክ ንገረን። አዎ ያው አመጣጡ ነግሬሃለሁ። ይሄ በቃ በስራ ጉዳይ ነው የመጣ ነው። የሆነች ስራ ሳወራ ስለነበርና ሰማይ ሻይ ቤት እሱም ነበር እዛው ሻይ ቤቶች አብራችሁ ነው የተቀመጣችሁ ወይስ ሳር ብቻ? ከዛ እኔ ስለ ስራ ነበርክ? አዎ ስለ ስራ እያወራሁ ነበር በስልክና ማለት ነው። ስላ ትፈልጋለህ ምናምን አለኝና አዋራኝ። ከዛ እንትን ሰጠው ቢዝነስ ካርድ ጥሎልኝ ሄደ። ያን ይዤ ሄድኩኝ። ለጊዜው ያው ምንም አልደወልሁለትም ቆየሁ። ከዚህ በፊት ታውቀው ነበር ነው? አላውቀውም። ታዲያ ዝም ብሎ መጥቶ ነው እንደዚህ ያለ? አዎ ስራ ምናምን መቀጠር ከፈለግ አለ ምናምን ብሎ ቢዝነስ ካርድ ጥሎልኝ ሄደ። ያኔ ምንም ያዝኩትና ምንም አላልኩም። ለጊዜው ዝም ይዤ ቆየሁ። በቸገረኝ ሰዓት እዚህ ሰውዬ ጋር ለምን አልደውልም ብዬ ደወልኩ። ከደወልኩ በኋላ ና ቤት ያለኝ ደወልኩለት። ስደውልለት ና እንደዚህ ቤት ነው እኔ እኮ ስራ ነው የምፈልገው ምናምን ስለው ና ወደ ቤት አለ። በቃ ከመጣ ይቅርታ ግልጽ አልሆነልኝም እና እንዴት ስራ እንደምትፈልግ ሊያውቅ ቻለ? ወይም ደግሞ እያወራሁ ነበረ ያኔ ስራ ፈልጌ ምናምን እያልኩ ሌላ ሰው ጋር እያወራሁ ከሌላ ሰው ጋር እያወራህ ነበር። ስለዚህ ያንን ነገር ሰምቶ ነው እሱ በቃ ከዛ በኋላ እንደዛ አደረገ። መጣሁ ቤት አለ። ቤት ለምን ትለኝ? እኔ እኮ የምፈልገው ስራ ነው ምናምን አልኩት። ስደውልለት ማለት ነው። ከዛ በኋላ አንተ ደወልክለት? ደወልኩኝ። ቆይቼ ያው ብዙ ጊዜ ከሆነ የሆነ ስራ አስፈለገኝ ነው። በቃ ስደውልለት ና ቤት አለ። ቤት ሲለኝ መጣሁ። ቤት ለምን አልኩት። እኔ እኮ የምፈልገው ስራ ምናምን ስለው በቃ እንደዚህ ምናምን ተጫዋወተን ምናምን አለ። ወይን እንጠጣልኝ። ወይን ማለት ወደ ቤቱ እንደደረስክ ነው እንደዚህ ያለ? ቤት እንደገባ ማለት ነው። እኔ ግን የፈለኩት ስራ ነው እንጂ ወይን ልጠጣ አይደለም። ወይን እኮ ይቆየኝ ስራ ነው እኔ የምፈልገው ስለው ምንም ችግር የለም ብሎ ወይን አጠጣኝ። ወይኑን ጠጣሁኝ። እንደጠጣሁኝ ራሴን በቃ ሳትኩኝ። ስቼ ራሴን ሳትኩ ማለት እንዴት? ራሴን ስቼ በቃ የጠጣኸው ወይን ነው ያሳተክ? ብዙ ጠጥተህ ነበር? ኧረ እኔ ብዙ አልጠጣሁም። የራሴ እኔ ስራ ላይ ነው ሀሳቤ ያለ እንኳን ስለመጠጡ። አይ ስለዚህ ወይኑ ላይ የሆነ ነገር ጨምሮበት ነው የሚሆነው ማለት ነው። አላወቁም። ግን ገበዛ ጋር ብንንልልሃለሁ ያልሆነ ቤት ላይ ታስሬ ነው ያለው። ብንን ስል ታስሬ ያለው ራስን ከሳትኩ ነው ያወቀው። ራሴን ስቼ ብንን ስል ወይ መጠጥቼ ያለሁበት ቦታ ከጠጣሁበት ሳይሆን ወደ ውስጥ የሆነ መጋዘን ነገር ትለው እዛ ውስጥ ነው ታስሬ ያገኘው። ራሴን ስቻለሁ። እዛ መጣና ከዛ ራሴ እንደታሰርኩ ነው መድኃኒት አዋጠኝ። መድኃኒቱን አዋጠኝ። ቀን መድኃኒት ዋጡ። መድኃኒት ማለት ምን አይነት መድኃኒት ነው? የሚዋጥ መድኃኒት ነው ሰጠኝ። ምንድን ያደረገ? ዋጥኩኝ። ዋጣለኝ። ዋጥኩኝ። ከዛ ልብሱን ውልቅልቅ አደረገ። ቻተው። ከዛ ብልቱ ታይ ነው የምልህ። ይህን እሱን ተወውና ከዛ ደግሞ የሴት ጾታ አለው። ቻብተው የሴት ጾታ ማለት እንዴት? የሴት ጾታ አለው አካሉ ላይ ነው። አካሉ ላይ ሁለቱም ጾታ አለው። ስለዚህ ጠቋሚያችን የነገረችንም ነገር እውነት ነው ማለት ነውና በጣም ነው የሚዘገን ነው። ተው በቃ ባናወራው ሲል ነገር ቢቀር ይሻል እና እንደዛ አለ። በቃ እዛ ያ መድኃኒት ውጭ አለ። እኔ ምንም አላደርግም። የዛ መድኃኒት የሰጠኝ የኔ ብልት ይቆማል። የሰጠህ መድኃኒት የሰጠኝ መድኃኒት መሰለኝ። እዛ በቃ እሱ ራሱን በራሱ ነው። ምናልባት እኛ እስከምናውቀው ድረስ እንደዚህ ብልት የሚያቆም መድኃኒት ያገራ ተብሎ ነው መሰለኝ የሚጠራውና ምናልባት እሱ መድኃኒት ይሆናል ያስዋጣ ይሆን ነው ቻግንተው። እዛ ራሱን በራሱ ይደፍራል። በአንተ ብልት? በእኔ ብልት ይደፍራል ማለት እንዴት? ራሱን በራሱ ማለት በቃ እኔ ራሴን ጥያለሁ እኮ በቃ ስቻለሁ። የለም እዛ እሱን ራሱን በራሱ ይደፍራል። በሴት ብልቱ በኩል ነው ማለት ነው ራሱን የሚደፍረው? አዎ በሴት ብልቱ በኩል። እንዴት? ብቻ ነገሩን ለማውራት ትንሽ ይከብዳልና ተውቶ እስኪ ታባ። ከዚህ ቤት ውስጥ ለምን ያህል ጊዜ ቆየ?
አንድ 2 ሳምንት ምናምን ያህል ቆይቻለሁ። 2 ሳምንት እዚህ ቤት ውስጥ አቆይተዋል? በ2 ሳምንት በላይ። ስለዚህ ለ2 ሳምንት ውስጥ እዚህ ቤት ውስጥ አንተን ሲያሰቃየህ ነበር ማለት ነው? ያጠጣኛል። ምንድነው ምግብ እንዲያው ሰውነቴ እንደዚህ አሁን የሆነበት እናንተ አሁን ሌላ ነገር ብላ ጠጣ ነው መብላት መጠጣት ነው፣ ግን ውስጤ ያሯል። ለምንድን ነው የሚያበላህ ወይ የሚያጠጣ? ምን በቃ ያለ እንድፋፋለት በቃ ራሱ አይደለም በቃ ያልሆነ በቃ ምግቦችን ያበላ ያጠጣኝ። ግን እንደዚህም ሆኖ ሰውነቴ ሞፈሬ ናት እንጃ። በርግጥ ዝግ ያለው ወይ መድኃኒቱ በቃ እኔ ሰውነቴን መቆጣጠር ብቻ ተው እስኪ። አዎ የነገሩን ነገር በርግጥ ወንድሜ በጣም ይከብዳልና ያው ነገሩን እኛም ወደዚህ ልንመጣ ይቻልነው በጥቆማ ነው ተጠቁመን ነውና 2 ብልት አለው። በርግጥ ያው ድጋሜ አንተ ደግሞ ሁለተኛ ሰው ምስክር ሆነ ይሄንን ነገርከንና እሱ ብቻ አይደለም እኮ ሴቶችን ሁሉ ያመጣል። ሴትም ይዞ ይመጣል ያመጣል። በቃ ምን ልበልህ በጣም ነው እነሱ በቃ ተቸግረው በቃ ስቃይ ሆኖ እዛም ቢሲሉት እዛው ድፍት። አሁን የሚያመጣ እንዴት ድፍት ማለት አልገባኝም በደንብ። ይገላቸዋል እምቢ ይላሉ፣ ሲያዩት ደነግጣሉ። በቃው በጣም ትልቅ ነው ብልቱ በጣም ትልቅ ስለሆነ የሚመጡት ሁሉ ሴቶች እዛ አፍዞ ነው ያመጣቸው አደንዝዙ። እዚህ ሲደርሱ ሲያዩት በቃ የሌለ። ከዛ እሱ ደግሞ ለምንና ግድል አሁንም ትመጣለች ያችንም ያመጣል አደንዝዙ። እዚህ ሲደርሱ ሲያዩት እምቢ ሲሉት ግድል። እንግዲህ ነገሩ እንደነገርከን በጣም አሳሳቢ ነውና ከመጠን በላይ ብዙ ሰው ላይ ጉዳት አድርሷል። በርግጥ ያው እኛ ደርሰንበት አንተንና አንድ እህታችንን አወቀን እንጂ ብዙ እንደዚህ ያደረሰባቸው ሰዎች እንዳሉ ነው እየነገርከን ያለውና ምንም ለማምለጥ ሙከራ አላረክም ወይም መድኃኒቱ ሲያነቃ ለመውጣት ምንም ሙከራ አላረክም? ለመሰለህ ማልችልበት አቅም ላይ ነው ያለሁት። መድኃኒቱ አደንዝዞ ደነዘዝኩ እኮ። አሁን እኮ እንዲሞፈሬን አይተህ የለም እኮ። እንግዲህ ልክ ነህ። መድኃኒቱ በውስጥ ገብቶ በጣም እንዳደከመህ እኛም ማስተዋል ችለናል ነው። ያው እንግዲህ አንተም የሚገባን ክትትል ታገኛለህ። እኛም ደግሞ እንደዚህ ሲያደርግህ የነበረውን ሰውዬ ዋጋውን እንሰጠዋለን ወይም ደግሞ ወደ ሕግ አካል ወስደን የሚገባውን ቅጣት ይወስዳልና አንተም እንደዚህ መቆየት ስለሌለብህ ወደ ሐኪም ቤት ሄደህ ክትትል ታደርጋለህ እና የኛ ሰዎች ደግሞ በር ላይም ስላሉ እነሱ ይዘውክ ይሄዳሉ። ወንድሜ እንግዲህ እሺ ብለህን ቃልን ስለሰጠን በጣም እናመሰግናለንና ናግባ ዛሬ ግን ከነ ብትወርዱ ይሻላል። አንተ ቆሻሻ ብትወርዱ ይሻላል። ኩጀር እዚህ ብዙ ነገር ነግሬሃለሁ፣ ግን ለአንተ አይገባልህም። ይኸውልህ አሁን አፍህን መክፈትህን አቁም። ሰማኸኝ? ካሁን በኋላ ንግግር ውስጥ አልገባም ካንተ ጋር። አሁን እጄን ስላሰርክ ወንድ መሆን ነው የኛ ወንዶች አይደለ? ለእናንተ ቀን እጠብቃለሁ፣ ችግር የለውም። ወንድነቴን አታስብ፣ በደንብ አሳያለሁ። አዳምጠኝ። አሁን ምንድን ነው የሰውዬ? ምን አየህ? በቃ ቅድም እንዳየው ሌላ ነገር ምን አለ? ምንድን ነው የሰውዬ? ምን አለ? አትዋሸኝ ብያለሁ። ሰምተኛል አይደለ? አትዋሸኝ። አንተ ቆሻሻ ያረከውን ነገር ሁሉ ነግሮኛል። እዚህ ቤት ውስጥ ምን እያረከው እንደነበረ እናውቃለን። ሰምተሃል አይደለ? ሀብታም ነው ሲባል ይዘር መጣለው። ሰማኛውን እንዴ ብቻ መሆን አጣራችሁታ። ካልበረደልህ አሁንም ቢሆን ይበርድልሃል በደንብ። ስንብልት ነው ያለ። ስለምን ለምታወራው? ስንት ብልት ነው ያለ? እንዳንተ ኖርማል እንዳንተ ማንኛውም አንተ ስንት ነው አለ? መልስልኛ። ምን አይነት ብልት ነው ያለ? በቃ ልክ እንዳንተ አስበው። አንተ ወንድ አይደለህ? አሁንም ቢሆን አትዋሸኝ። ጨዋታ አይደለም እንዳነካም ብያለሁ። እኔ ሰምተኛል አይደለ? አንተ ቆሻሻ። ይኸውልህ ከዚህ በፊትም የተጫወትክባት ልጅ መታ ነግራናለች። ማንንም የተጫወትኩት ሰው የለም እመነኝ። አንተ ስንት ነው አለ? እንዳንተ አለኝ። በቃ አለቀ። ከዚህ በኋላ ምን ፈለግ? በጣም ምን ያወራል ገና ዛሬ? ገና ይሄማ ከቆየ ጉድ ነው የሚያመጣው። ስለዚህ ከየት ነው ተለቆ መጣ ይሄ ዛሬ አይደለ? አሁንም ቢሆን ወንድነት ያልበረደልህ መሰለኝ አይደል? ያልኩ ነው። ምንድነው ይሄ ፎጣ በቀን የሚያስለብስህ? በቃ መልስልኝ። ምንድነው እንደዚህ አሁን ከይነ ፎጣ ምንድነው የሚያስለብስህ? እንደዚህ ነው የምለብሰው። አሁን ይኸውልህ ቀና በልና አውራኝ ቀና ነው የምለብሰው። በቃ ባህሪዬ ነው። ሁሌ ቤት ሲቀመጥ እንደዚህ ነው። ወደዚህ ዞርና አዋራኝ እያልኩህ ነው። ሊዞራል አንተ ቆሻሻ። ከሰው ብልት ውጪ ሌላ ብልት እንዳለ እናውቃለን። ልክ እንዳንተ አለኝ። ስማ፣ ስለምን ብልት ነው የምታወራው?
ስለዚህ እኔም እንዳንተ ተፈጥራለሁ እንዴ? አታምንም ማለት ነው አይደለ? ምንድነው የማያምነው? ልጅቷን አንዴ አስገቡልኝ እባካችሁ። አስገቧት። አዎ ልጅቷን ደግሞ ማን ይዘመተው ልጅ ለምትለው አስረ አንተ ቆሻሻ። አሁን ደግሞ እሷን አይተህ ታወራለህ። ወይኔ አንተ ድራማ እኮ ዛሬ አልቅም እንደዚህ ቤት ደግሞ ምን አስበህ ነው? ያት በደንብ ነይ የታችን እባክሽ ቁጭ በይና እዚህ ጋር አወካት ልጅቷን። ምን አገባኝ? አንተ ቆሻሻ እዚህ ቤት ውስጥ አስገብተህ ልትጫወትባት ስትል ያመለጠችው ልጅ ነች። የማን ገርዳ መሰብሰብ መተህ ልጅቷ ምናምን ትላለህ? አሁንም ቢሆን እንደዚህ አይነት መልስ አትመልስልኝም። ሰማኝ አይደለ? አወካት አይደለ? በደንብ ያት በደንብ አላጋትም። ማንም ሰብስበህ ያመጣው የአንተ ድራማ ማን ይሰማል? ስለ ድራማ እኮ አይመለከትም። ራሱ ነው አይደለ የተጫወተበት ልጅ? እሺ የት ታገኛለሽ? ራሱ ነው ታገኛለሽ እንዴ? ስለምታውቁት ታደርጋለህ። በጣም እናመሰግናለን እህታችን። ትመሰካከራባችሁ በራሳችሁ። ምን ትመስላለች በእናታችሁ? አንተ ቆሻሻ። አሁን ምንም ካሁን በኋላ ለምንጠይቅ ጥያቄ መልስ ካልመለስክልኝ ምንም አይነት ንግግር አላዳምጥም። ውስጥ ነው ምከት። ገባህ አይደል? ቆሻሻ ሰማኝ። እኔንም ይኸውልህ እጄን ማንሳት አልፈልግም። ስለዚህ ሌላ ነገር ውስጥ አትክተተኝ። እያንዳንዷን ነገር ምንም ሳትደብቅ ንገረኝ። ምን አይነት ነገር የለም። አንተ ቆሻሻ ሰማኛውንም ቢሆን አይደለም እንዳሰድበኝ። ሁለት ብልት እንዳለህ እናውቃለን። እንዳንተ አንዳለኝ ወንድም ሴትም እንደምትደፍር እናውቃለን። እና ብለህ እያንዳንዱን የምጠይቅን ጥያቄ በስነ ስርዓት ትነግረኛለህ። ና ተቀበል። አለብሰሽ ፎጣን አለብሰኝ። ና ተቀበል። አለብሰኛ እዚህ ጋር ታዲያ ፎጣን አለብሰና ና። ምንም አለብሰኛ ምንም አይደለም። አለብሰኝ ፎጣን ብቻ አለብሰኝ። እንድነግርህ ፈለክ አለብሰኝ። አንተ ሰውዬ የምርም አውሬ ነህ እንዴ? አይደለሁም ግን አለብሰኝ ፎጣው። ካላለበስክ አልነግርህም። በጣም ጥሩ። ቅሌተን ለነገሩ አደባባይ ስለሚያይልህ አዳምጠኛውን ለምጠይቅ ጥያቄ ቀጥተኛ መልስ ሰጠኛል። ገባ አይደለ? እዘላብዳለሁ ብትል አሁን የደረሰብን አይተዋላ። ከሱ እጥፍ ነው የሚደርስብህ ደግሞ። ገባ? ማን አንተ? ምንድነህ? ምን አይነት ፍጥረት ነህ? ንገረኝ እስቲ። ሰው ነኝ፣ እንዳንተም ሰው ነኝ። ሰው ነኝ ማለት እንዴት? እንደዚህ አይነት ሰው እና ምን አለ እንግዲህ ያንተ ሰው ነኝ፣ እኔም ሰው ነኝ። አታፍርም ደግሞ? በተፈጥሮ ለምን አፍራለሁ? በተፈጥሮ የተሰጠን ጸጋዬ ነው። ለምን አፍራለሁ? ጸጋ ስለሆነ ነው ሰው ወንድም ሴት የምትደፍረው? ንገረኝ። ጸጋ ስለሆነ ተፈጥሮ ምንም ማድረግ ክብረ ስለሆነ ወንድም ተሰማኝ። አታፍርም እንዴ? እንደዚህ አትበለኝ። እንደዚህ አትበለኝ። አይኔ አንተ አጠፋህ እኮ ቆሻሻ። ካንተም ብለው ደግሞ አታፍርም እንዴ? በቃ ያለን ተፈጥሮ ይላል። ሰማኛውን አንተ ማን ነህ? እኔ እንዳንተ ሰው ነኝ አልኩ። ይሄ ከሰው ተፈጥሮ ውጪ የሆነ ሁለት ብልት ምንድን ነው? ምንድን ነው? ንገረኝ እስቲ፣ አስረዳኝ እስቲ። ምንድን ነው? ከየት ነው የመጣው? ሲወለድ ነው ነበርኩ። በቃ ከዚህ በላይ ምን ፈለክ? ግን እንዳልመጣ የበረደልህ እኔ ዱላ አልችልም። ስለዚህ ከዚህ በላይ ኃይል መጠቀም እንዳለብን ነው እያስገነዘብከን ያለ። ስለዚህ አሁንም የመጨረሻ አንድ እድል እሰጥሃለሁ። እውነቱን ትነግረኛለህ ወይስ እንዳልነበርክ አድርጌ ወደ ወቀመቅ ልላክ? ይሄ ደግሞ ቃሌ ነው፣ አደርገዋለሁ። ሰምተኛል አይደለ? እኔ ዱላ አልወድም። ስለዚህ አዳምጠኝ። አሁን አንድ ስምምነት አቀርብልሃለሁ። ሁለት ብልት እንዳለህ እናውቃለን። ሰው አስገብተህም ወንድም ሴትም እንደምትደፍር ራስህንም እንደምታስደፍር ሰምተናል። ስለዚህ ይሄንን ታሪክህን አውጥቼ ልዘርግፍልህ ወይስ ደግሞ እያንዳንዷን እውነቷን ትነግረኛለህ? ስለምን ታሪክ ነው? እንደራደር ከሆነ ሐሳብ እንደዛ ከሆነ እውነት ነው። ከዛ ውጪ በሌላ መንገድ ከመጣ አይችልም። ካሜራውን አጥፋልኝ። ባመጣው ድርድር ሐሳብ ከሆነ ይቀበላል። ካሜራውን ካሜራው የኔ ማስተማመኛ ነው። ጠፋ አትጥፋ ምን አባታር ጌታ አባቀላል። ስለዚህ የምልህን ነገር እያንዳንዷን ነገር ስላንተ ሳትደብቅ ትነግረኛለህ እኮ። ምን ነገር ካሜራ ካጠፋና እውነቱ ድርድሩን ካደረክ ካሜራው አይጠፋም። ምክንያቱም ካሜራው የኔ ዋስትና ነው። ምክንያቱም አላምንህማ። የምሰጠውን ገንዘብ ምናምን ክድ መስሎ ነው። አልክድህም። አትክደኝም አይደል? እኔም ደግሞ ገንዘቡን እንደምትሰጠኝ አውቃለሁ እኮ። ካሜራው ግን እኔ ጋር እንደማስተማመኛ ይቀመጣል። ገባ? ለምን የሚያሳስብ ነገር የለም። እያንዳንዷን ነገር ትነግረኛለህ።
እኔ ከዛ በኋላ ካሜራውን አጠፋለሁ እኮ ካሜራው ለአንተ ማስተማመኛ ከሆነ እሺ እንስማማለን፣ ችግር የለውም። የታሪኮች ልነግር እችላለሁ። አንድ ነገር እደብቃለሁ ያልከኝ እንደሆነ እውነታውን አውቀዋለሁ። እኔ ካንተ መስማት ስለምፈልግ እኔ መጀመሪያ ማለት ታሪክ ከፈለክ እንደማንኛውም ተራ ሰው ነኝ፣ እንዳንተ ሰው ነኝ። እሺ ቀጥል። እና ያው ቅድም መግቢያ ላይ ታሪኬን አጫውቼ ነበረ። ሰው ለምንድን ነው ማትፈልገው ስትል ፍቅረኛ ነበረ ወይ ስትል ታሪኬን መግቢያ ላይ ጠቅሻለሁ። ፍቅረኛ ነበረች፣ በጣም ወዳት፣ የትምህርት ቤት ጓደኛ፣ በጣም ወዳት ፍቅረኛ ነበረች እና በጣም አፈቅራታለሁ። እና መተን እኔና እሷ ሴክስ በምናደርግበት ሰዓት ይካዬ በሰዓቱ ትንሽ ስለነበር አትደሰትም። እኔ እንደፈለኩት ማለት ቀይ ትንሽ ስለነበረ ማለት ያው የወንድ ተፈጥሮ ትንሽ አነስ ትላለች። እኔ በሳይዝም ትንሽ ስለነበረች እኔና እሷ ሴክስ ስናደርግ አንተች ስቲኪን ይዘህ ነው እንደ ከኔ ጋር ሴክስ የምታደርገው ምናምን ትለኛለች። ተወኝ በእናት። ያ የእሷ ብሶት የእሷ ብስጭት መቼም ካሜራ አይወጣም። ሴት እንዳልጠቃ ነው አደረገች። በዛ በተነሳ ነው ቅድም ብያለሁ እንደ ማንኛውም ፈጥሮ አንድ ነው ነበረኝ ያልኩ ለአንተ ማለት አንድ ወንድ ልጅ ተፈጥሮ ነው። አሁን ዝባዝንኬን ታውና እና እውነት እኮ ነው ያወራህ ያለው እውነት ስነግርህ ተቀበለኝ። ከዛ ያው ፍቅረኛ በዚህ ቃ ካንተ ጋራ ሴክስ አታረጋኝ ማድረግ አልችልም ብላ ጥላ ሄደች። ከዚህ በኋላ ካጠገበ እንዳደርሳለች በጣም ተሰማል። ከዚህ በኋላ ሴቶች መበቀል እንዳለብን ገባን። ከዛ በኋላ ባህላ መድኃኒት የሚሰጡ ሰዎች አሉ፣ ተፈጥሮ የሚያሳድግ ሰዎች አሉ፣ በባህላ መንገድ የሚል በቲክቶክ ማየው በብዙ መንገድ አሰሳረኩ። ከዛ አንድ አባት አገኘው። አንድ አባት ሲያገኛቸው በቃ ችግር የለውም ከኔ ጋር ትገብራለህ፣ ለኔ ግብር ታቀርብልኛለህ፣ እቃን እንደፈለክ እንደሆነ አድርግልሃለሁ፣ አሳድግልሃለሁ፣ ምንም ችግር የለም አሉ። እሺ ብዬ ከእርሳቸው ጋር ተስማማን። ያው እንደተስማማን ለእርሳቸው እንደሚገብርም ቃል አስገቡኝ። ጠንቋይ ጋር ሄደህ ማለት ነው? አዎ ጠንቋይ በቃ በግልጽ ሄድኩኝ። ብልቴን ለማሳደግ ያውና የተገፋ ሰው ነኝ። ከዚህ በላም በሰዓቱ ይገባኝ ነበር። አሁን ማስተራራያን ተውና ቀጥል። እና እርሳቸው ይሄ መድኃኒት ትወስዳለህ፣ እቃ እንደፈለክ ይሆናል፣ ግን በየአመት 3 ጊዜ ለኔ ትገብራለህ፣ ወርቅ ታመጣለህ፣ ብር ታመጣለህ፣ ግብርን ግን አታቆምም አለ። እሺ ብለን ቃል ተግባባን። የሆነ መድኃኒት ሰጡኝ፣ አመጣው፣ ብልቴ ላይ ቀባው። እውነት ነው በቃ በፈለግከው መጠን ብልቴ አደገ። ሲያድግልኝ በዛን ሰዓት የፈለኩ ሴቶችን አስደስታለሁ፣ ያገኘዋ ሴት አስደስታለሁ። በጣም ነው በቃ የምደሰተው ማለት ነው። እና በሆነ ሰዓት ያ ግብር የወሰዱ መገበር ምናምን በቃ ያስጠላኝ መጣ። እንዴት ነው እኔም ሰው ሆኜ ለሰው እየወሰድኩ ወርቅ የሚገብረው ብር የምሰጠው? በቃ ባቆምስ እየወሰድኩ አሁን ግብር በቃ መገበር ሰለቸኝ። ስሰለቸኝ ግብሩን ለ1-2 ወራት አቆምኩ። አንተ ከየት አምጥተህ ነው ያንን ብር የምትገብረው? ያው እንዳልከው ነው። ሀብትም ከእርሳቸው ያው የሚሰጥ ነገር አለ። ሀብታም መሆን ከፈለግ ሀብታም ያደርጋሉ እነሱ። ያው አንተም ከዚህ በኋላ ይዤ እሄዳለሁ፣ ሀብታም መሆን ትችላለህ፣ ችግር የለም። እኔንም ይዘኝ ትሄዳለህ? ያው ነው ቅድም እንግዲህ ቃል ገብተኛል አይደለም? እንደ ፍሬንድሊ ምናምን ነው ስላልክ ለዛ ነው እውነቱን እያወራህ ያለው። እና ሀብት መንገድ ከእርሳቸው ነው መጣ። ያው እንደነገርኩ ነው፣ ሀብትም አለኝ፣ ሁሉ ነገር አለ። ነገር ግን ያው ህሊናዬ ደበረኝ። ማታ ስተኛ እንደፈለኩ ያው ሰው መበቀል ብቻ ነው ስራ። ያው ሴቶች እንደፈለኩ ማድረግ ምናምን ስለሆነ ለእርሳቸው ሄዱ መገበር ያስጠላኛል። ግብሩን አቁሜ 1-2 ወራት ቆየሁ። ለምንድን ነው ያቆምከው መገበር? በቃ ሁሌ ሰለቸኛ። እንደናነስ ሰው ጋር ሄዶ መስገድ ምናምን በቃ ያስጠላል። ብልትስ በፈለግከው መጠን አደገልህ? አድጎልኛል፣ የፈለኩ ነገር ተሟልቶኛል። ነገር ግን ያው የሚያደርገው ነገር ሀብት ቢኖርም ብልትም ብሰራልኝም ደስተኛ አይደለሁም። ሰውየው ጋር ያው የወሰድኩ የሚገብራቸው ነገሮች ሁሉ ያናድዱኛል። አንዳንዴ ቤተክርስቲያን ሲሄድ በፊት አማኝ ነበርኩ። አሁን ራሴን በቃ መውቀስ ውስጥ ስለገባው ነው። ከዛ ነገር ባቆምስ ምን ይመጣብኛል የሚለው ግብሩን አቆምኩት። በቃ ለ2 ወራት ምናምን በቃ ሰውየው ጋር አላገኘውም። ስልከን ዘጋው፣ ጠፋው። ስጠፋ አንድ ቀን መልክተኛ ላኩ። ሰውየው ግብሬን ማታመጣ ከሆነ
አንተ ከዚህ በኋላ ሰውን አትኖርም አሉኝ። ነግረው ሲያድ እንዴ ምን ያመጣል እንዴ ከፈጣሪ በታች ሰው እንደዚህ ያደርገኛል አልኩና ችላ አልኩ። ልክ በዛ ማታ ችላ ብዬ ልታጠብ ወደ ሻወር ገባሁ። ሻወር ሲገባ ተውኝ በእናታችሁ። ሰውየው ምንድነው ያደረጉት? በቃ ሻወር ልታጠብ ገባሁ። ሲገባ ሻወር ታጥቤ እንዳልኩኝ በቃ በፊት የነበረ ዕቃ የኔ ዕቃ አልነበረም። ሁለት አካላት ነው ከሰውነት ላይ ያየሁት። ሁለት አካላት የሴትም የወንድ። ያው ዘንድ እንዳያችሁ ከተፈጥሮ ውጭ ሆኜ ነው ራሴን ያገኘሁት። እሱ ብቻ እንደው ይጨንቃችኋል። ከዛ ላጭ ይመጣብኛል። በቃ ላጭ በላጭ ነው እኮ ማውራት አልችልም። ድምጼም እኮ ራስ አይደለም። እንደዛ ሆኜ ነው ራሴን ያገኘሁት። ተውኝ፣ እንደውም ከዚህ ሁሉ ብሞት ይሻለኛል፣ ብገሉ ይሻለኛል። አሁን ይኸውልህ ያረከውን ካረክ በኋላ ብገሉኝ ምናምን ነገር አይሰራም። ስለዚህ አሁን ቀጥል። ከዛ በኋላ ስልኬን ከፈትኩኝ። አባድኑኝ ብዬ ደወልኩኝ። እንዳድን ከፈለክ ቀጥ ብለህ ነጋና አሉኝ። ሄድኩኝ። ድጋሜ ደወልክሳቸው ጋር? አዎ አይተሃል። እንዴት እንደዚህ ሆኜ ሊቀጥል እንደሚያድኑኝ እኮ ነው ቃል ገባ። ምን አባ ቅሌትንማ ነው ያላየውም፣ አንተ ነው ያየው ራስህ እኮ። ማየት ትችላለህ፣ በካሜራ እኮ ማየት ትችላለህ። ሁለት ዕቃ ይዤ እንዴት ልረጋጋ፣ እንዴት ልኖር? እንደ ለኔ እኮ ከባድ ነገር ሆነብኝ። ከዛ አገኘኋቸው፣ እርሳቸው ጋር ሄድኩኝ። እንዳሉኝ ከባድ ነገር ነው ለኔ ነገሩኝ። ከዚህ ነገር መውጣት የምትችለው አንድ አንተ እኔ ብቻ ነው ያለው። እኔ ያልኩትን ሄደ እስከ 2 ወራት እስከ 3 ወራት ተራ በተራ ማድረግ አለባሉ። እሺ ቀላል ነገር አልኩኝ። ቀላል ነገር ካዙኝ አደርጋለሁ አባልኳቸው። ግን የሰጡን ትዕዛዝ ከባድ ነው። ሴት ታመጣለህ፣ ትደፍራለህ በዚህ ዕቃ። ወንድ ታመጣለህ፣ በሴቶች በተሰጠ ዕቃ ወንዶቹን ትደፍራለህ አሉኝ። የኔም በሰዓቱ ከባድ ነበር ትዕዛዙ ለመቀበል። ያታችኋል፣ ይሄን ዕቃ አይታችኋል፣ በዚህ ከመኖር ብዬ ትዕዛዙን ተቀበልኩኝ። አመጣውና እንዳሉኝ ለ2 ለ3 ወራት ሴቱን ወንድም ተራ በተራ እያመጣው በታዘዝኩ መሰረት መድኃኒት እየሰጠው መድፈር ጀመርኩ። ይሄ ነው ታሪኩ። ከዛ አንተ ትደሰታለህ፣ ትረጋጋለህ፣ ደስተኛ ትሆናለህ። ይኸውልህ ከዚህ ለመዳን ብዬ ነው ሁሉ ያደረኩ ወንድሜ። ቅድም እንዳልኩ ግደለኝ፣ ምንም ነገር አታረግ። በቃ መቼ ምንድን ነው በ3 ወር ትድናለህ ካሉ 3 ወር ከሆነ ያው እስከ ምድን ተስፋ አድርጌ ነው ያድኑኛል ቤት ተስፋ አድርጌ ነው። ያው መጀመሪያም ያው ትንሽ ስለነበረ ስላሳደጉኝ አሁንም ትዕዛዝ ስለሰጡኝ ባሉን ቃል ከመፈጸም ውጭ አባቴ ምንም ማድረግ እኮ አልችልም። እሺ እሱ ሲቆየንና የገደልካቸው ሴቶችስ? አረ ስለግዴ እኔ ለራሴ ለመዳን ስላደረኩ ነገር የለም። በቃ ግን ያው ራስን ለማዳን ስትል ትገላቸዋለህ። ያው ሴቶች ይመጣሉ፣ ቀን ያዩና ይደነግጣሉ። በዚህ ቃ እንዴት ታዲያ ምን እንዲደሰቱ ነበር እንደጠበቀው? አንተ እኮ ሰው አይደለህም፣ ጅብ ነህ ይላሉ፣ አውሬ ነህ ይላሉ። ማይሉት እኮ የለም አባዬ፣ ያይሉት እኮ የለም። ስለሆንክ ነው የሚሉ ገባህ አይደለ? ያው የተፈጠረው ውጭ ነው። ሁለት ነገር አው ማንም ላይ የሰው ዘር ላይ ይፈጠራል ያልተባለ ነገር ነው በእኔ ላይ የተፈጠረው። ለዛ ነው ያን አላደርግም ሲሉ ሄዶ ሊያጋልጡኝ ነው። ይኸውልህ አሁን አንተ መፍትሄ ብለህ ያወራኸው ነገር ምንም መፍትሄ አይሆንም። እንደ ማስተባበያው አንቀበል ብንል አንቀበልም። ለማንኛውም እኛ መርማሪዎች ነን፣ ከግን የመጣን። ስለዚህ እያንዳንዷ ያወራኸውን ነገር በማስረጃ በቪዲዮ ቅጂ አስቀምጠነዋል። ስለዚህ መጨረሻ እንዳለ ከነገደልካቸው ሰዎች ከነደፈርካቸው ሰዎች እስካሁን ከጠፉት ሰዎች ጭምር ቅጣትን ትቀበላለህ። በቃ ከዚህ ሁሉ ግደሉኝ። ውጣ ውጣ ግደለኝ። ግደለኝ።